ሰላም ጤና ይስጥልን ውድና የተከበራችሁ የኛ ድንቅና ውድ እንቁ የሆነ ቤተሰቦቼ እንዴት ናችሁ? እኔ አለው ክብሩ ይስፋ ለፈጠረን ቤተሰብ በጣም ደስ ብሎኛል። ዛሬ በጣም ደስ ብሎኝ የመጣሁት እንግዲህ ባለፈው ትንሽ የሚሆን ባደረኩት ነገር ውስጤ ደስተኛ አድርጎኛል። እናንተም ደግሞ በውስጥ በኩል በጣም ያወራችሁ ያላችሁ ቴንኪዩ በጣም ነው የማመሰግነው። በእንደዚህ አይነት ስራ ቀጥልበት ምናምን የማበረታቻ ኮሜንት የጻፋችሁልኝ ሰዎች አላችሁ። በጣም ነው የማመሰግነው። ደስ ብሎኛል። የሆነ አለ አይደል ቤተሰብ የአንድን ሰው ስኬት በሚጠብቀው ያህል ያኔን ስኬት እየጠበቃችሁ እንዳላችሁ የሆነ እኔ ትልቅ ደረጃ እስክደርስ የሚናፍቃችሁ ሰዎች ወይም ደግሞ ቤተሰብ እንዳለን ተሰምቶኛል። እንዲሰማኝም አድርጋችሁኛል። ቤተሰቦች በጣም ነው ማመሰግናችሁ፣ በጣም ነው ማከብራችሁ። እንግዲህ ሰው በሚችለው መጠን ያደርጋል ያስባልም፣ ያው የሚፈጽመው እግዚአብሔር ነው እና እኔም በትንሹ አስቤ ነበረ በፊት ላይ መጀመሪያ ጊዜ ላይ እኔ እንትን ብዬ ስሰራ የሆነ ማስበው ነገር ነው። በቃ እኔ ትልቅ ደረጃ ደርሼ ወይም ደግሞ ትንሽ ከፍ ብዬ እኔ የዕለት መብላት ብችል እንኳን የዕለት መብላት ለማይችሉት የሆነ አስተዋጽኦ አደርጋለሁ፣ እንዳደርግም እርዳኝ ብዬ የማስበው ነገር ነበረ። ያው ከእናንተም ብርታት ጋር ሆኖ ከፈጣሪም ጋር አሳክቼዋለሁ፣ በትንሹም ቢሆን አሳክቼዋለሁ። ግን ያው ትልቅ ነገር ለመስራት እቅድ አለኝ። ትልቅም ነገር አደርጋለሁ፣ እሰራለሁ ለወደፊቱም ማለት ነው። እና ቤተሰብ ዛሬ ደግሞ የመጣሁላችሁ አንዲት እህት አለች ቤዛ የምትባል ሊስትሮ ነው የምትሰራው። በቃ ብዙ ጊዜ የሆነ አለ አይደል ኖርማል ላይፏ ከሷ የምትሰሙ ይሆናል። ግን በቃ ሊስትሮ ነው የምትሰራው። ተማሪ ነበረች ምናምን። በቃ እኔ ኖርማል ኤሌመንተሪ እያለሁ እሷ ሃይስኩል ነበረች እና ከሃይስኩል እንትን ላይ እያለች ኬዙን ባላውቀውም ስራ ጀምራ ምናምን ሊስትሮ ጀምራ ምናምን ከዛ አገኘኋት ማለት ነው። እና ብዙ ጊዜ አብረን አንዳንድ ነገሮችን ተጫወተናል፣ አሳልፈናል። ግን በቃ ዛሬ በጣም ስላሳዘነችኝ እኔ ደግሞ እዚህ ደረጃ ደርሼ ትንሽ የራሴ የምለው ነገር እንዲኖረኝ እንትን ካልኩ በኋላ እሷንም መጎበኘት አለብኝ። ዛሬ እሷ ጋር መሄድ አለብኝ። ውሎዬ ከእሷ ጋር ማድረግ አለብኝ እና የምር እውነት ለመናገር ከዚህም በፊት ለእኔ ብዙ ነገር አድርጋልኛለች። እሷ ኖርማል ሊስትሮ ብትሰራም በቃ የሆነ ሴትም ከመሆኑ አንጻር ብዙ ከስተመሮች ነበሯት እና ለእኔ ብዙ ነገር አድርጋልኛለች። እንደ ባለፈው ከጓደኞቼ ጋር ብዙ ነገር አስተዋጽኦ አድርገውልኛል። ግን ያው የእሷም እጅ እንዳለበት አልጠራጠርም። ኖርማን ማለት ነው። ግን ከእነሱም ስሰማ ምናምን ኖርማን እሷ ብዙ ነገር እንትን አድርጋ እንደነበረ ምናምን የሰማሁትና ሱራፌልን ጠርቼዋለሁ ዛሬ። ታረቀኝ እንደ አጋጣሚ ትንሽ አሞት እንትን ሆስፒታል ገብቶ ተኝቷል እና እሱ ጋር ሄደን ምናምን ነው የመጣ ነው። ታረቀኝ አሁን እዛ ተኝቷል። ግን ሱራፌልን ጠርቼዋለሁ እየመጣ ነው ቤተሰብ እና ከሱ ጋራ ስለሷ ዛሬ ምን ልናደርግላት እንዳሰብን ምናምን ከሱ ጋር የምናናገራችሁ ይሆናል ማለት ነው። እና ሱራፌል እየመጣ ነው ማለት ነው። እና ቤተሰብ ከሱ ጋራ ትንሽ አውርተን ወደ እሷ ጋር የምንሄድ ይሆናል ማለት ነው ይመስለኛል። ሱራ በጣም የምወደው ጓደኛዬ ነው። ያው በትንሹም ቢሆን ባለፈው አይታችኋል የቤት አስቤዛዎችን የሞላልኝ። እኔም ደግሞ ከሱ 3 ቀን 4 ቀን ቆይቶ ሱራ ዛሬ እንግዲህ ሱራዬ ካሜራ ይዤ ነው የጠበኩት። ካሜራ ቅርብ ነው። ደህና ነህ አይደል? ስራ እንዴት ነው? አሪፍ ነበር። ረሳኸው አይደል? ኧረ ጠፍቶት ነበር። እና ሱራ ይኸውልህ ባለፈው ለእኔ ያደረክልኝ ነገር አለ አይደል? በቃ ያ ምን ብለህ ነው ከታሜ እኔ ትንሽ እሻላለሁ ብለህ አይደል ያደረከው? በቃ እኔም ከነሱ
ከነሱ ትንሽ ስለምሻል ቢያንስ አላር የዕለት ዕለት ገቢ የሚያስገባ ሰውና ኖርማል እንትን የሚል ሰው አንድ አይነት ነው አይደለም። እና ለዛ ነው በቃ ደግሞ ቃል ገብቼ ነበር ለራሴ መጀመሪያ ጊዜ ላይ ማለት ነው የጎዳና ተዳዳሪዎችን እና አቅመ ደካሞችን በመጀመሪያ ጊዜ የሆነ በቃ አስደስታለሁ ብዬ ለራሴ ቃል ገብቼ ነበር እና ያንን ደግሞ አሳክቼዋለሁ። ከእናንተን ጋር ቢሆን ግን ያኔ እናንተን ያልጠራችሁ ስራ ይቅርታ ጋር ስራ ይኖርባችኋል ምናምን በሚል ከነሱ ደግሞ እኛ እንሻላለን አትልን ታምዬ እኛ የቀን ገቢያችን ደግሞ አናጣን ታምዬ እነሱ ትንሽ አቅመ ደካሞች ስለሆኑ እኛ ትንሽ አንሻላለን። ምን በላ ምን ጠጣ አናጣም። ያው የቀናችን አናጣም ግን እኛ እንሻላቸዋለን ከነሱ ታምዬ በቃ ለዛ ብዬ ነው። ግን በጣም ደስ ብሎኛል ታምዬ። ችግር የለውም እናንተ እኮ ናችሁ አስተማራችሁን ሲጀምር እና ቤተሰብ ዛሬ ሱራ የጠራው ማለት ነው እንግዲህ እቺ ቤዛ የምትባለው እናንተ አካባቢ ላይ እሷ ጋር ልንሄድ አስቤያለሁ። የቀን ውሏችንን ዛሬ ከእሷ ጋር ልናደርግ ማለት ነው። ኖርማን የቀን ውሎ ስለገብቷል። አሁን ኖርማን አለ አይደል የሆነ ሰው እሷ ብዙ ነገር አድርጋለች፣ ብዙ ነገርም አሳልፋለች አይደል ብዙ ነገርም አድርጋ ብዙ ነገር ያሳለፈች ልጅ ዛሬ ደግሞ እኔ ቢያንስ በትንሹ ማድረግ አለብኝ። በቃ የእንትን ግብዣ ኖርማን አለ አይደል የሆነ የምሳ ግብዣ ላደርግላት አስቤያለሁ እና ሱራ አብረን ሄደን የሆነ ኖርማን በቃ ያለውን ነገር ከሷ የምንሰማ ይሆናል። ቤተሰብ እንግዲህ ሱራም እሺ ብሎኛል። ሄደን እሷን ቤዛ ጋር ሄደን ኖርማን በቃ ከሷ የምንጫወት በጣም ምርጥ ልጅ ናት። ሄደን ከሷ ጋር ያለውን ነገር የምናይ አብረናት የምንሆን ይሆናል። ቤተሰብ እንግዲህ ቤዛ ጋር እንሄዳለን። ተከተሉ። ሱራ ወይኔ ነበር ደህና ነሽ? እንዴት ነሽ? ሰላም ነው? ደህና ነሽ? እንዴት ነሽ? ምንድን ነው ዛሬ ፍዝዝ ምናምን ብለሻል? ወይኔ ደህና ነሽ? አይደል አለሁ አለሽ አለሁ። እሺ ቁጭ በይ ቁጭ በይ። ደህና ነሽ? እንዴት ነሽ? ደህና ነሽ? አይደል ቢዚ ምንድን ነው ድብር ምናምን ብለሻል? ኧረ ዛሬ አየር የለም እባክህ በጣም ደብሮኛል። የምርሽ ነው? የምር እንደውም እንኳን መጣችሁ ደብሮኝ ነበር። ስራ የለም ብዙ። አዎ አየሩ የለም ሰው መራሱ በጣም እና ዛሬ እንዴት ተከሰተ? ኧረ ኖርማል ማርያምን ብዙ ጊዜ ማለት ነው እመጣለሁ እያልኩ ምናምን እንትን እያልኩ ነበረ። ግን በቃ ዛሬ ግዴታ ከሱራ ጋር ተነጋግረን ደውዬለት ከዛ በቃ መጣሁ እዚህ ጋር ምናምን አለ። ከዛ የሆነ በቦታ ጠበቅኩት ከሱ ጋር መጣ። ኖርማል እሱም ስራ እየሰራ ነበር እንትን ነው የመጣሁት እና ዛሬ ደብሮሽ ነው አይደል? ደብሮኛል። እንደውም ጫማ አጸዳላለሁ ያ የኔ ስራ የለም ደብሮኝ ነበር። እሺ ነይ እስኪ እሺ አጽዲ። አዎ እና ግን ደህና ናችሁ? ደህና ነሽ አይደል? አለን። አዎ ግን ቤዚ አይከፋሽማ? ቪዲዮ ይዣለሁ። የምሬን ችግር የለውም። እሺ በቃ ግን እንዳይከፋሽ እና ያው ታውቂያለሽ በእናንተ ብርታትም ቢሆን ዛሬ እዚህ ላይ ደርሻለሁ። ዛሬ እስከ ማስጠረቅ ድረስ እግዚአብሔር ይመስገን። ያው በአንቺ ብርታት በሱራ በታሬ ብርታት ነው ዛሬ እዚህ ላይ ደረስኩት እና ያው ትልቁ ሚና ግን ያው ለምለም ጋር ነው ያለው። ለምለምን በጣም አመሰግናታለሁ፣ ወዳታለሁ ማለት ነው። ግን ቤዚቲ እንደነገርኩሽ ካሜራ ይዣለሁ። ይሄን ስራ ስትሰሪ ኖርማል አለ አይደል አንዳንዴ ሴት ሆነሽ የሆነ ብዙ ጊዜ ቆይተሽበታል ይሄ ስራ ማለት ነው። እና ቤተሰብ እንግዲህ እሷ ናት ቤዛ ያልኳችሁ ማለት ነው። ቤዛ በጣም ለብዙ ጊዜ ሊስትሮ ሰርታለች። እኔ እንደነገርኳችሁ ነው ኤሌመንተሪ ያለው እሷ ሃይስኩል ላይ ሆና ነው እና ሊስትሮ የጀመረችው ማለት ነው። እና ቤዚቲ ኖርማል እስኪ ታወቂያቸው ቤተሰብ። እሺ ሰላም የታሜ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ቤዛ እባላለሁ። እንግዲህ ያው ተማሪ ነበርኩኝ፣ ትምህርት አልሆነም። ያው አንዳንዴ ሴት ልጅ ብዙ ነገር ያስፈልጋታል። በዛ ላይ ደግሞ እኔ ሴት ልጅ ነኝ። ያው ከትምህርት ጋር ስላልሄደልኝ ስራ
እንግዲህ ያው አሁን ላይ እንደሚታየው ብዙም ስራ ስለሌለ ይሄኛው ስራ ሞከርኩት። አሪፍ ነው ብቻ ለኔ ትንሽም ስራ ነገ ከፍ ያደርገኛል ብዬ ስላሰብኩኝ ከትንሹ መጀመር። ያው እንግዲህ ሴት ልጅ ነኝ፣ ምንም ማድረግ አልችልም። ያው ብቻ እሺ ምን ማለት ትፈልጊያለሽ? እስኪ ለቤተሰብ ምን ማለት ትፈልጊያለሽ? አዎ ለቤተሰቦች ያው ምንም ስራ ዝቅ የሚያደርግ ነገር የለም። ስርቆት ነው ዝቅ የሚያደርገው። እኔ በዚህ ስራዬ ሳላፍርበት ነው የምሰራው። እናቴን ማስተዳድርበት፣ ራሴን ደስተኛ ማደርግበት፣ የፈለኩትን ማሟላት የምችለው ራሴ ሰርቼ ነው። ስለዚህ ያው ደስተኛ ነኝ እኔ እና ታሜ ደግሞ በጣም ነው የማመሰግነው። ከጎኔ ነህ ወንድሜ፣ በእውነት አመሰግናለሁ። ኧረ ችግር የለውም። እኔ ፋሚሊ አመስግኝልኝ እንደውም እዚህ ደረጃ እንድደርስ አድርገው ከአንቺ ከለምዲ ከእናንተና ተጨማምሮ ለዚህ ደረጃ ዛሬ እዚህ ጋር እንድቆም ያደረግሽኝ አንቺ ነሽ አንዱ ማለት ነው፣ ባጭሩ ማለት ነው። ሱራ ነግሮኛል ባለፈው እንዲህ እኮ ያሟላሁት እሷም ነበረችበት፣ ግን ያው ይሄን ነገር እኛ አስበነው ስለነበረ ትንሽ ቅር ብሏል ስላለኝ ነው እንትን ያልኩትና ቅር አይልሽ ቤዚ። እኔ ኖርማል አሁን አንዳንዴ ነገሮች ሳይመቻቹልሽ ሲቀሩ እንትን ገብቶሻል አይደል? ወደ ኖርማል እንትን አትገቢም፣ ወደ ሰው መሄድ ምናምን አይመጣልሽም። ግን አሁን ማርያምን እኔ በተቻለኝ መጠን ላግዝሽና ከጎንሽ ልሆን አለው እና እኔ ትንሽ ሰሞኑን ደግሞ ታውቂያለሽ አንዳንድ ነገሮች ለማድረግ አስቤ ነበረ፣ ሞክሬያለሁ። እነሱራንም አልነገርኳቸውም። የበጎ አድራጎት የሆነ ትንሽዬ ነገር እንትን ልበል ብዬ የጎዳናና አቅመ ደካማ ሰዎችን የመርዳት ስራ ሰርቼ ነበረ እና ያንን ደግሞ የሰራሁት ኖርማል በቃ ዩቱብ ትንሽ ነገር ከፍሎኝ ነበረ። 10,000 ብር ከፍሎኝ ነበረ። ከ10,000 ብሩ በቃ የሆነ ያህል ወጪ ማድረግ አለብኝ ለነሱ ወጪ አድርጌ ምናምን ነው እና ዛሬ እንትን ያልኩት። ዛሬ ደግሞ ካሁን በኋላ ደግሞ እኔ በተሻለኝ መጠን የሆነ በቃ አለ አይደል ሰው ነሽ አይደል? አንቺ ደግሞ ብዙ ዋጋ የከፈልሽ አይነት ሰው ነሽ እና አግዝሻለሁ ብዬ ተስፋ አደርጋለሁ። አመሰግናለሁ። እና ችግር የለውም በርቺ፣ ከጎንሽ ነኝ አለው ከጎንሽ ማለት ነው ካሁን በኋላ እና ከጎንሽ ነኝ፣ ምንም አትጨናነቂ። ኖርማል እስኪ ኖርማል ስለ ላይፍ ኖርማል ስለ ቤተሰቦችሽ ለቤተሰቦች ብታስረጃቸው አሪፍ ይሆናል። ኖርማል አሁን አንቺ አስተዋውቀሻቸዋል ራስሽን፣ ግን እንዴት እንደዚህ ወደዚህ ስራ ልገቢ እንደቻልሽ በምን ምክንያት እንደሆነ ብታስረጃቸው አሪፍ ይሆናል። አንቺን ገብቶሻል አይደል? አዎ እውነት ነው። ያው እኔ ተማሪ ነበርኩኝ። ከትምህርት ጋር ስላልተመቸኝ ከእናቴ ጋር ነው የምኖረው። አባቴ በህይወት የለም። እናቴን ሁሌ ማስቸገር፣ ሴት ልጅ ስትሆን ብዙ ነገር አለ እና እናቴ ደግሞ በዛ ታይም ያው ስራ የላትም። ስራ ስለሌላት እኔ ባግዛት በሚል ያው ራሴን ችዬ ስራ እየሰራሁ ነው። ያው እኔ ስራ ግን እንደዛ በቃ እና ያው በእርግጥ እናቴ ይሄን ስራ እንደምሰራ አታውቅም። የመርሽ ነው? አዎ፣ ምክንያቱም ሌላ ስራ እንደምሰራ ነው የምታውቀው። ስለዚህ ያው ስራ ብዬ እወጣለሁ፣ እንግዲህ ሰርቼ ገባለሁ ማለት ነው። ስለዚህ እኔ ያው የሚያስፈልገኝን ነገር ማግኘት ስላለብኝ ነው የምሰራው። ብዙ ነገር ኑሮን ለማሸነፍ እና ከዚህ በላይ ደግሞ ትልቅ ስራ ገብቼ ሰርቼ እንደምለወጥ ተስፋ አለኝ፣ እርግጠኛ ነኝ። እና ያው ቤተሰቦች ተስፋ አትቁረጡ። ያው ዋና ጤና ነው ካላችሁ ስራ አይናቅም። ሲጀመር ያገኛችሁትን መስራት ነው እና እኔ እንደዛ ነው ለቤተሰቦች በመክረው ነገር ይሄንን ነው ማለት ነው። በጣም በጣም ጥሩ። እና ቤተሰቦች ዛሬ እንግዲህ ባልኳችሁ መሰረት በቂ በጣም አመሰግናለሁ። እሺ እንግዲህ ቤተሰብ ቤዛን እንደምታዩት እሷ ናት። እዚህ ጋር ነው የምሰራው ስራ ሊስትሮ ነው የምሰራው። ሁላችሁም በተቻላችሁ መጠን እኔ ይሄ ነው ያ ነው አይደለም፣ በተቻላችሁ መጠን ቤዛን እንዳግዛት ከጎና እንደሆን ወይም ደግሞ ቤዚቲ እኔ በራሴ በኩል እኔ ትንሽ የሆነ ስራ ፈጣሪ ካለ ልጀምር አስቤያለሁ። ከኔ ጋር ለመስራት ፈቃደኛ ነሽ? በእውነት የምሬ ነው ማለት ነው። አረ በጣም ነው የማመሰግነው። በእውነት ደስ ይለኛል። እኔ
የምርሽ ነው። እውነቴን ነው። በጣም አመሰግናለሁ። እሺ ቤተሰብ እንግዲህ እኔ በትንሹም ቢሆን የሆነ ትንሽዬ ነገር ልሰራ አስቤያለሁ። እሱን ግን አብረን የምናየው ይሆናል። ግን ከሊስትሮ ስራ የሚያላቀቅሽ ነገር አይደለም፣ ከስራ የሚያፋታሽ ነገር ምናምን አይደለም። ስራው ትንሽ ቀለል ያለ ስራ ነው። በጎንን ነው የምትሰሪው። በቃ ገብቶሻል አይደል? በጎንን ነው። ያው ፈጣሪ ካለ ደግሞ አንቺ መልካም ባደረግሽ ቁጥር መልካም ነገር ወደ አንቺ መምጣቱ አይቀርም አይደል? መልካም ስራ ለመስራት እኔ አሁን በራሴ በኩል ምን አይነት ሀሳብ እንዳሰብኩ ታውቂያለሽ? የሆነ በቃ ለአንቺ ከዛሬ በኋላ የሆነ እዚሁ መሰሪው ነገር የሆነ ትንሽዬ ነገር ላደርግልሽ አስቤያለሁ እና ፈጣሪ ካሳካልኝ ከኔ ጋር የሆነ ትንሽዬ ስራ እንድትሰሪ እፈልጋለሁ እና በዚህ ዛሬ ግን አየር የለም ነው አይደል ያልሽኝ? አየር ስለሌለ ግብዣ በእኔ ነው። ችግር የለውም ማርያምን። እኔ ለአንቺ ከምንም በላይ ምንም ባደርግልሽ ደስ ይላል እና አሁን ግብዣ በእኔ ነው። ምሳ ሰዓት ደርሷል። ምሳ ሰዓት ደርሷል። አብረን ሄዳ ምሳ የምንበላ ሱራ እንሂድ አይደል? ግን አይዞሽ እንደዚህ ሆኖ ቢቀር ነገር አይደለም።